ተይመርገዚ ካብ ቃላት ሐሊፉ ከቃላት ጦርነት አልፎ ወደ ወታደራዊ ትንኮሳ ከገባ እንደ ቀድሞ መስሎሻል ጎርፉ ይጠርግሻል ማለት ፈልጋለሁ ከም ቀደም መስለክን ወህጅ ወስደክን ጥራይ ክብል ዝክእል ማዘናጋት ነው አዘናግቼ ልብላ ነው አዘናግቼ ልብላ አንዱ የትግራይ ነው አዘናግቼ ልብላ ደግሞ ሻቢያ ነው ከሻቢያ ጋር ወደ ጦርነት ውስጥ አብይ ከገባ ሶስት መሰረታዊ ችግሮች ይገጥሙታል አሁን አንደኛ የመሳሪያ እጥረት በከፍተኛ ደረጃ አለበት ሁለተኛ በሰው ኃይል ዝግጅት ከፍተኛ የሆነ በአዋጊም በተዋጊም ልምድ ያለው ሰራዊት አሁን የለም መክኗል ሞቷል ይሄ አዋሳ ላይ ምናምን የሚያሳየው ጎረምሳ ሁሉ ከየቦታው የለቃቀመው ዓላማ የሌለው ቀይ ቦኔት ብቻ አድርጎ ለትርኢት የመጣ ነው እሱ አብዛኛው እጅ የሚሰጥ ነው የሚጠፋ ነው የጥይት ድምጽ ሲሰማ አንዳንድ መንግስቱ ኃይለማርያም እንደሚለው ከመኪና ላይ ሲዘልም የሚሞት ሰራዊት ነው የገጠመን የሚለው ልክ እንደዛ ነው ስለዚህ የሰራዊት ዝግጅትም በጣም ተዳክሞ ዛሬ በሚኒሻ ነው የቆመው ስለዚህ የዝግጅት ጊዜ ይፈልጋል የመሳሪያ እጥረቱን ማሟላት ይፈልጋል ሶስተኛው ዓለም አቀፍ ሁኔታ አሁን እየተፈጠረ ያለው በተለይ ሚድል ኢስቱ አካባቢ ያለው የጦርነት መልኩ እየተቀየረ በብዙ ነገር ክራይሲስ ውስጥ ገብቷል በይሄ የነዳጅ ጉዳይ ያቅርቦት ጉዳይ የመድኃኒት ጉዳይ ምናምን አጠቃላይ ባህሩም አየሩም ነው የተዘጋው ስለዚህ እንደ መንግስት አደገኛ ክራይሲስ ውስጥ ገብቷል ህዝቡ በከፍተኛ ደረጃ አሁን ያልታሰቡ ያልተረጋጋ ምናልባትም አሁን ከምናየው በላይ የኑሮ ውድነት ሁሉ እየተባባሰ እንደሚሄድ ግልጽ ነው ስለዚህ ህዝባዊ ቁጣዎችም ሊመጡ ነው ዓለም አቀፍ ክራይሲሱ እንደ ሀገር እኛም ልንቀበለው ነው የመሳሪያ ዝግጅት የለው በሰው ኃይልና በተቋም ተዳክሟል አብይ አገዛዙ ያልታሰበ ድንገታዊ አደጋ ውስጥ ገብቷል ስለዚህ ዓለም አቀፍ ክራይሲሱ በራሱ እንደ መንግስት ይጎዳዋል ከሁሉ በላይ ደግሞ ለውክልና የላኩት ላኪዎቹ አሁን ክራይሲስ ውስጥ ናቸው አብይን ያዩት እነሱ ራሳቸው የአየር መከላከያ እያነሰ ነው ይያሉ ነው የተባበሩት ኤሚሬትስ ከኢራን የሚላከው ሚሳኤልን ማምከን የሚያስችል ዝግጅት እያጠረኝ ነው እያለች ነው አጠቃላይ ይሄ የገልፍ ሀገሩ በሙሉ አሁን ቀውስ ውስጥ ገብቷል ስለዚህ ላኪዎቹ አብይ ጭንቀት ውስጥ ናቸው እነሱም አልተረጋጉም እንኳን ለያዩት እንኳን ለያግዙት ያልታሰበ አደጋ መጥቶባቸዋል ስለዚህ ደጅ እየጸና ነው አንዴ ኩዌት አንዴ ምናምን አዘርባይጃን አንዴ የገንዘብ እጥረት አለበት የመሳሪያ እጥረት አለበት የሰራዊት ችግር አለበት ስለዚህ ምን ይያለ ነው ሁለት ነገር ይጠቀማል ለትግራይ ህዝብ አጋጣሚውን ተጠቅመ እንዳትመጣብኝ ሰላም ነው ልማት ነው የሚሻለ አንተሱ ነው ይሄንን እድል እንዳትጠቀም ይያለ አሁን ወደ ጦርነት ውስጥ ከገባ ይመጡብኛል የሚላቸው ኃይሎችን ፈርቷቸዋል ከፋኖ ጋር የተያዘ እንቅስቃሴ አብይ አህመድ ከፍተኛ ደረጃ መዳከም ስላለበት ያው ጦርነት አይደለም ግጭት ነው የሚለው ያሳንሰዋል የፋኖ እንቅስቃሴ ዋናው ባለቤቱ ግን እዛ አካባቢ ነው ዋናው ያስጨነቀው የአብይ የደም ሴሎች ሁሉ የሚያዩት የአማራው እንቅስቃሴ ነው በዚህ ኃይል ግን ተሸነፈ የሚባል ውርደት በፍጹም መከናነብ አይፈልጉም ስለዚህ ሁሉ ጊዜ የአማራ እንቅስቃሴ ከግጭት የማያልፍ ከሽፍትነት የማያልፍ አድርጎ መሳል ነው የሚፈልገው በትግራይ በኩል ግን ያለውን እንቅስቃሴ ግን ጦርነት አድርጎ ስለሚያየው ጦርነቱ ደግሞ ሲነሳ ህዝቡም ይወጋናል ስለሚል ፖለቲካዊ አንድነት አላቸው ብሎ ስለሚያስብ አብይ ሁሉ ጊዜ ሽምግልና የሚልከው አንዱም ቢፈልግ በአማርኛም ቢፈልግ በትግረኛም ነው አሁን በትግረኛ የመጣው ትንሽም ቢሆን ይገዙኛል ብሎ አስቦ ነው እንጂ ባለፈው ከተናገረው የተለየ መልእክት አስተላልፎ አይደለም ስለዚህ ጭንቀት ውስጥ እንደገባ ያሳያል ማለት ነው ጭንቀት ውስጥ መግባቱ ግን አንድ መረጃ ደግሞ እየመጣ ነው
ይሄ መረጃ ምንድን ነው? አብይ አህመድ ሽማግሌዎችን ሰብስቦ ወደ ትግራይ ልኳል። ከዚህ በፊት መልእክት አስተላልፈናል። በተለይ ደመቀ ዘውዱ የአብይ መጨረሻ የጠላቴ ጠላት አሰላለፉን ቀይሮት ትበላለህ ብለን የገለጽነው እኛ የጽናት ሚዲያ አድማጭ ይህንን ኦን ሪከርድ ተመዝግቦ ይያዝልን። መጨረሻ ላይ በተለይ የሚያስቀምጠው ይህንን በተለይ የአማራው ተደማሪ የሆነው አብይን ተስፋ አድርጎ የተሰባሰበ ይሄ ወልቃይት ሄዴ ነው ምናምን ብሎ ከመሬቱ ጋር ብቻ ማንነቱን አጣብቆ አብይን እንደ ስጦታ እንደ ገጸ በረከት አድርጎ አማራውን የረሳ ሊቅ መጨረሻ ላይ አመድ ላይ ያስተኛዋል። ለዚህ ጥሩ ማሳያችን ጥሩ የመረጃ ምንጭ የሚሆን ኢትዮ ፎረም ጥሩ የሆነ የመረጃ ምንጭ ያለው ሚዲያ ነው። አንድ መልእክት አንድ ዜና ሰርቷል። ዜናው ምንድን ነው? የሽምግልና ቡድን በዋናነት ባለሀብቶችን መሰረት ያደረገ የኦህዴድ ባለሀብቶችን ታዋቂ ሰዎችን ተጽዕኖ የሚፈጥሩትን ሰብስቦ ሽማግሌ ልኳል። እሱም ምንድነው? 3 መሰረታዊ ጉዳይ ተቀምጧል። አንደኛ የኢትዮጵያ መንግስት የወደብ ጥያቄ ለሚያደርገው ውጊያ ላይ ትብብር እንዲያደርጉ፣ የአብይ አገዛዝ እንዲተባበሩ። ሁለተኛ በቅድመ ሁኔታ ፋኖና ኤርትራን እንዲያወግዙ በቅድመ ሁኔታ የተቀመጠላቸው ሲሆን የፌዴራል መንግስቱ ደግሞ በመልስ ሊሰጥ የታሰበው 2 መሰረታዊ ጉዳይ ነው። አንደኛ የፌዴሬሽን ምክር ቤት የወሰነው ውሳኔ እንዲታጠፍ። ያገኘው ውሳኔ እንዲታጠፍ ሲባል አገኘው እኔ ውሳኔውን አጥፋለሁ ብሎ አይደለም። ከዚህ በፊት ግልጽ ብለን ተናግረናል። ይህንን ውሳኔ የሚወስነው አብይ ነው ብለናል። ስለዚህ አብይ ምን አደረገ? አሁን ደግሞ ውሳኔ ሁሉ ይታጠፋል። አንድ ውሳኔውን ማጠፍ ብቻ ሳይሆን ይልሃል ደመቀ ዘውዱ ስትበላ እዚህ ጋር ተንሳፈ ስትቀመጥ እኮ ነው በደንብ የታየ። ውሳኔውን መታጠፍ ብቻ ሳይሆን ወደ ነበረበት ቦታም ከጦርነቱ በፊት ወደ ነበረበት ቦታ እንዲመለስ ይደረጋል። ይሄ ነው ሽማግሌዎቹ ተስማምተው ሄዱት። ይህንን ለህወሓት ጀነራሎችና እዛ አካባቢ ላለው ኃይል አብይ ሽማግሌ ልኳል። ለዚህ መረጃ ኢትዮ ፎረም ያመጣውን እንስማው። የጽናት ሚዲያ ቤተሰብ የኢትዮ ፎረም መረጃ እንስማውና እናየዋለን። ተመልሰን መጣ አገዛዝ የትግራይ ክልል መንግስትና ህወሓት በይፋ ፋኖና ሻቢያን እንዲያወግዙም በምላሹም የምዕራብ ትግራይ ግዛትን ወደ ክልሉ እንደሚመልስላቸው የሚጠይቅ ሽምግልና መጀመሩ ተሰማ። ሽምግልናው የመጣው በቅርቡ ያሳወቀውን ውሳኔ ተከትሎም በተለይም በትግራይና የአማራ ልሂቃን በኩል የኦህዴድ ብልጽግና ላይ ያነጣጠረ አንድነት ካሳዩ በኋላ ነው ተብሏል። ሽምግልናው በባለ ሀብቶች አማካኝነት እየተሞከረ ያለ ስለመሆኑም ተሰምቷል። ከበርካታ የሀገር ውስጥ ኃይሎች ጋር ጦርነት ውስጥ የሚገኙ አገዛዙም የተተኳሽ እጥረት ገጥሞታል የሚሉት ምንጮች የጦር መሳሪያና ጥይት ለመግዛትም በሞሮኮ፣ በአዘርባይጃን፣ በቱርክ፣ በቤላሩስ እና ሩሲያ ልኡካን ልኮ ሲጠይቅ ከርመዋል ይላሉ። በየአቅጣጫው እያደረገ ያለውና ለማስጀመር እየተዘጋጀ የሚገኘው ጦርነትን ተከትሎም ተጨማሪ ዝግጅት እያደረገ እንደሆነ የሚገለጽለት የብልጽግናው መንግስት የአማራ ክልል ወቅታዊ ሁኔታናም የጦር መሳሪያ እጥረቱ እንደዚሁም ከሰሞኑ በፌዴሬሽን ምክር ቤት በኩል ያሳለፈው ውሳኔም እቅዱን እንዳዛቡበት ተሰምቷል። በዚህም መሰረት ጊዜ ለመግዛት በማሰብ አገዛዙ ሰዎችን ማሰማራት እንደጀመረናም በባለ ሀብቶች የሚመራ ስብስብ ንግግር እንዲጀምር ማድረጉንም የኢትዮ ፎረም ምንጮች ገልጿል። ይህ የሚመራው ደግሞ በመከላከያ ደህንነቱ በኩል ነው ተብሏል። 2 የአማራና በርከት ያሉ የኦሮሞ ተወላጅ ባለ ሀብቶች በስልክና በጽሁፍ የተሸማግሎ ጥያቄ ያቀረቡ ሲሆን የብልጽግናው አገዛዝም ለትግራይ ክልል ያቀረበውን ቅድመ ሁኔታ በቀጥታ ያብራራ ስለመሆኑም ተነግሯል። በዚህም የፌዴሬሽን ምክር ቤትን ውሳኔ ለመቀልበስ መንግስት ፈቃደኛ እንደሆነና የትግራይ ክልላዊ ግዛት ከጦርነቱ በፊት ወደ ነበረበት እንዲመለስ እንደሚያደርግ ገልጾ ቅድመ ሁኔታዎችን ማስቀምጧል ይላሉ ለጉዳዩ ቅርበት ያላቸው ምንጮች። በመጀመሪያ ትግራይ ብልጽግናን መታገል ስህተት ነበር ማለት አለበት የሚለው የተቀመጠ ሲሆን ኤርትራና ፋኖን በይፋ ማውገዝ ደግሞ ሌላኛው ቅድመ ሁኔታ ነው ተብሏል። እንዲህ ያለ ሁኔታ ውስጥ የገባው አገዛዙ ጦርነትን ለመክፈት ሰራዊቱን ሳይቀር ሲያጓጉዝ ከሰነበተ በኋላ ያደረኩት
የጦርነት ዝግጅትና የሰራዊት የቅንጅት በቂ አይደለም በሚል ተጨማሪ ጊዜ እንደሚያስፈልገውም በማመን ወደ እንዲህ ያለ ተግባር መግባቱን ምንጮቹ አክሏል። የብልጽግናው መንግስት ፖለቲካዊ ውይይት እንዲደረግና ጦርነትን እንዲያስቀር በአፍሪካ ህብረትና በሌሎች አካላትም ሲጠየቅ አርፋችሁ ተቀመጡ ያለ ሲመልስ እንደነበር ዘ ኢኮኖሚስት በቅርቡ መዘገቡ አይዘነጋም። በተለይም ጠቅላይ ሚኒስትሩ ጦርነትን የስልጣናቸው ምንጭና ማስተዳደሪያ ስልት አድርገውታል የሚሉት አስተያየት ሰጪዎች አሁን አካሂደዋለሁ በሚል እየተዘጋጁበት ያለው ጦርነት በበቂ ሁኔታ ሳይዘጋጁ በጠላቶቻቸው ቀድሞ እንዳይተኮስባቸው ለማድረግ የሚያስችል ስልት የቀየሱ ሲሆን አንዱም በሽምግልና ሰበብ ማቆየት ነው ይላሉ። ባለሀብቶቹ ይህንን ቅድመ ሁኔታ እያቀረቡ ያሉትም ለትግራይ ሰራዊት አመራሮች እንደሆነ የሚገልጹት ምንጮቻችን እነዚህ ባለሀብቶች የታዘዙትን ለማድረግ ወደ ትግራይ ሳይጓዙ ጥረት አድርገዋል ይላሉ። በዚህም ደብዳቤና የስልክ ልውጦችን ሲያደርጉ መሰንበታቸውን የትግራይ ክልል መንግስትና ህወሓትን በይፋ ፋኖና ሻቢያን እንዲያወግዙም ከነዚህ ኃይሎች ጋር ይሰሩ እንደነበርም ጠቅሰው ይህም ህገ መንግስቱን የጣሰ ወንጀል ነው ብለው እንዲያምኑ ከዛም የፌዴሬሽን ምክር ቤት የወሰነውን ውሳኔ እንዲሻር እናደርጋለን የሚል ሀሳብ ተጠቅሶበታል ተብሏል። እንደሰማችሁት ነው። ስለዚህ እዚህ ጋር አብይ ምን እየጫወተ ነው? አዘናግቼ እበልሃለሁ ሲል አሁን ባለው አሰላለፍ ውስጥ ልብ ብላችሁ ተከታተሉኝ። ሶስት ኃይሎች ግንባር ከፈጠሩ እነዚህ ሶስት ኃይሎች ቢያንስ የጋራ ጠላት በሚለው ላይ መቋቋም አይችልም። አብይ አሁን ባለው ክራይሲስ ውስጥ ቅድም ብያቸዋለሁ፣ የዓለም ሁኔታ እየተለወጠ ነው። አሁን አነሰም በዛም ቻንስ ያላቸው ጉሬላ ፋይተሮች እና አማጺ ኃይሎች ናቸው። አብይ ሁለት ጨዋታ ነው የሚጫወተው። አንድ የመንግስት ቁመና ነው። የመንግስት ቁመና ሲይዝ ሰራዊት ፖሊስ ያለው ህዝቡን የሚጠብቅበት አገዛዙን የሚጠብቅበት አለው፣ መከላከያ ሰራዊት አለው። ይሄን ሁሉ መቋቋም አይችልም። የመንግስት ሚናም እየተወጣ ከነዚህ ኃይሎች ጋር ወደ ጦርነት ቢገባ አይችልም። የሚበላው ኮስት ደግሞ አለ፣ የሚበላው ገንዘብ ደግሞ አለ ጦርነቱ። ይሄ ጦርነት የሚበላው ገንዘብ አዲስ ጦርነት ሳይሆን የሚጀምረው የቆየ ጦርነት ስለሆነ የተራዘመ ጦርነት ስለሆነ አሁን ገንዘብ የለውም። በሌላ በኩል የሚያግዙት ሰዎች ተዳክመዋል። ሌላ ያልታሰበ ዓለም አቀፍ ጣጣ መጥቶባቸዋል። ስለዚህ እነዚህ የሞግዚት ኃላፊዎቹ ላኪዎቹም አሁን ዞር ብለው እነሱ እሱን አያዩትም፣ ተጨንቀው ነው ያሉት። ስለዚህ አሁን ሰዓቱ ነው ታይሚንግ ነው ብለው ከተነሱ ከዝግጅት ማነስ ከዓለም አቀፍ ክራይሲስ እንደዚሁም ከመንግስታዊ ቁመና የመጣ ችግር አብይ ይሄንን ጦርነት ማድረግ የሚያስችልበት ምንም አይነት ግራውንድ የለው። ምንም እኔ በዚህ ላይ ፖለቲካ አናሊሲስ ሰርቶ የሚመጣ ሰው ሊቀበል ይችላል። አሁን ጦርነት ተተኮሰ ማለት አብይ ላይ አንድ ቀልሃ አንድ የመጀመሪያ ጥይት ሊጀምርበት የሚችል ምንም ግራውንድ የለም። ከመጣ አደጋ ውስጥ ነው የሚገባው። ያልታሰበ ኃይል በየትኛው አቅጣጫ ተስቦ እንደሚመጣበት አያውቅም። ምናልባትም በቀናት ውስጥ ይሄ ጦርነት የሚጠናቀቅም በቀናት ውስጥ አብዛኛው ሰራዊት የአብይ እጅ የሚሰጥ ነው፣ የሚጠፋል። ስቴት ማሽኑ አጠቃላይ ይፈርሳል። እኔ በእርግጠኝነት ነው የምናገረው። አገዛዙ የመበተን እድሉ በጣም ሰፊ ነው። ብዙ ያልታሰቡ አደጋዎች የሁኔታ ትንተና መጥቶበታል። ስለዚህ አብይ አሁን ምልጃ ውስጥ ነው የገባው። አድኑኝ የትግራይ ህዝብ፣ እኔ እኮ አድኛለሁ፣ እኔ እኮ ታክቲካል ሆኜ አድኛለሁ ብሎ በትግረኛ ሐሳብ ለመሸጥ ሲመጣ በጀርባ በኩል ደግሞ ደመቀ የማያውቀው ሽማግሌ ይልኳል፣ የኦሮሞ ባለሀብቶችን ልኳል። እንሰጣቸዋለን። ደመቀ ሰብሰብ ብሎ የስንዴ ቲሸርት ለብሶ ብልጽግና ምረጡ ይላል። አብይ ያሰላለፍ ጉዳይ ነው። አሁን አንተ አታዋጣም። ጦርነቱ አሁን ከጀመረ ሌላ አሰላለፍ ነው። ስለዚህ ምንድን ነው የሚያደርገው? ይሄን እንሰጣቸዋለን ይልና በሌላ በኩል ግን አብይ በሽማግሌዎቹ ከተስማማ የሚፈልገው ሂዱና ወሰዱ ነው የሚላቸው። ወደ ጦርነት ማስገባት ይፈልጋል ማለት ነው። የትግራይ ኃይሎችንም በተከዜ በኩል ገብታችሁ ይሄንን ኃይል መታችሁ መቆጣጠር ትችላላችሁ የሚል የማጋጨት ፕሮፓጋንዳ በሌላ በኩል ይሰራና በአንድ በኩል ግን እንደ ቅድመ ሁኔታ ደግሞ አስቀምጧል። ፋኖና ኤርትራን አውግዙልኝ። ለምን ይሄ መጣ ነው? እነዚህ ሁለት ነገሮች የመጣው መነጠል ስለሚፈልግ ነው።
እነዚህ ሶስት ኃይሎችን አሁን ስለማይቋቋም እንደ ቀድሞ ሁኔታ ለትግራይ ኃይሎችም አይሰጣቸውም፣ ግን ይነጥላቸዋል። ፋኖን አውግዝ፣ የኤርትራ ኃይል አውግዝ ሲል ፖለቲካዊ ሽኩቻና ፖለቲካ አሰላለፉ ላይ መበተን የአብይ አንድ የሴራ ትንተና አድርጎ ማምጣት ነው። ከዛ በኋላ ግን ምንድነው ውጤቱ? አዘናግቼ ልብልሃል። ስለዚህ አብይ በውጤት ደረጃ ጊዜ ካገኘ አሁን ዓለም አቀፍ ቀውሱ ከተረጋጋ በተወሰነ መልኩ መሳሪያ ካገኘ አዘርባይጃን ሄዶ የተለያየ ቦታ ላይ መሳሪያ እየጠየቀ ነው ያለ። ቢያገኝም አሁን ያለው የዓለም ቀውስ በጣም በከፍተኛ ደረጃ መልኩ እየተለወጠ ነው። ስለዚህ ይሄ ሁኔታ ደግሞ ቀጠናዊ ሆኖ እየተሳበ ከመጣ አብይ አሁን ባለው ቁመና የመዋጋት አቅም የለውም፣ የዝግጅት አቅም የለውም። የባለቤቶቹ የውክልናው አዋጊዎቹ ፊታቸውን አሁን አዙረዋል። ስለዚህ መንግስታዊ መፍረሱ በጣም በቅርበት እየመጣበት ነው። የብልጽግና ፍርሰት አይኑ ላይ እየመጣበት ነው። ስለዚህ ምልጃ ውስጥ ገብቷል። ፋኖን አውግዝልኝ፣ ሻዕቢያን አውግዝልኝ ሲል ከዚህ የመጣ ከፍርሃት የመጣ ከኃይል አሰላለፍ የመጣ ከእፎይታ ጊዜ ስጡኝ የመጣ ልመናል። ይሄን የእፎይታ ጊዜ ከሰጡት ግን ምንድነው ውጤቱ? ቅድም በመግቢያ ያልኩት አዘናግቼ ልብላችሁ። አዘናግቶ ለመብላት ጊዜ ይሰጡታል ወይ ብዬ ስጠይቅ አይመስለኝም። ይሄ የአብይ ሁኔታ በደንብ ይሄ ተረድተውታል ብዬ በእርግጠኝነት መናገር ይችላል። ግን ምን አጥተዋል? ልብ ያጡ ይመስለኛል። ምን አጥተዋል? ከራስ ቁመና የሚመጣ አሰላለፍ ላይ የተለያዩ ሁኔታዎችን መስራት ይፈልጉ ይመስለኛል። አብይ ግን ይሄንን ማዘናጋት የሚፈልገው ሶስት ጉዳዮችን ቅድም አስቀምጬላቸዋል። ብቸኛ ደግሞ አንድ ጉዳይ አለ፣ ምርጫ። ቢያንስ አብይ ፌክ የሆነ ምርጫ እንኳን በማድረግ ተመርጬ የመጣው መንግስት ነኝ ብሎ ለሚሞትለት ኮዝ በምርጫ የመጣ መንግስት እያለ የሚሞት የተንዛዛ ጄኔራል ስላለው ይሄንን ለማሳመን በምርጫ የመጣ መንግስት አድርጎ ራሱን ማየት ይፈልጋል። ስለዚህ ምን እያደረጋቸው ነው? የእፎይታ ጊዜ ስጡኝ እያለ ምጽአት ውስጥ ገብቷል፣ ልመና ውስጥ ገብቷል። ወዴት ግን እየገባ ነው? ወደ ከፍተኛ አደጋ ውስጥ እየገባ ነው። ይሄ አደጋ ደግሞ መልኩ እየተቀየረ ነው። የጦርነቱ መልክ በሰሜን በኩል ሲታሰብ በምዕራብ በኩል እየመጣ ነው። ሱዳን ትላንትና ገብታ ጥቃት ፈጽማለች። ይሄን የሰማነው ጉዳይ ነው። በተመሳሳይ ጅቡቲ የኢትዮጵያ ድንበር ውስጥ ገብታ ጥቃት እየፈጸመች ነው። እንደዚሁ ከእንደገና የሱዳን ኃይሎች በሌላ ኃይልም ጦርነቱን አሰላለፉን ልትቀይረው እንደምትችል ገልጿል። በተለይ የአልቡርሃን መንግስት። ስለዚህ ብዙ አክተሮች የጦርነት አሰላለፉ ላይ እየመጡበት ነው። እንደውም በቅርብ ጊዜ ከኢትዮጵያ የሚነሱ ድሮኖች አጠቁኝ፣ ስለዚህ የመከላከል ሙሉ መብት አለኝ ሉዓላዊ ግዛቴን ለማስጠበቅ ብሎ የገለጸው ግልጽ ነው። በተለይ አብይ በቤንሻንጉል በኩል እያሰለጠነ ለአርኤስኤፍ የሚሰጠው አዋጊም ተዋጊም በዓለም አቀፍ ሚዲያ የተዘገበበትና የተጋለጠበት ሁኔታ የቅርብ ጊዜ ትዝታ። ስለዚህ ሁኔታ እየተቀየረ ነው። ብዙ አክተሮች እየመጡበት ነው። ያለው ብቸኛ ምርጫ እድል ስጡኝ እያለ ነው። የትግረኛ ቃለ ምልልሱም የተሰማው እድል ስጠኝ የትግራይ ህዝብ፣ በትግራይ በኩል ጦርነት አልከፍትም፣ ይሄንን ላረጋግጥልህ እወዳለሁ። ከዚህ በፊት ያደረኩት መከላከል ሁሉ የምታስታውሰው ነው። አስጨፍጫፊ ኩሱ ነው። ጅማ ወስዶ ጦርነቱን ማስተር ባይንዱን የኦህዴድ አያቶላን ሁሉ ሳይቀር መክረውበት ዘክረው ሚዲያ ይዘው ይህን ውጊያ የከፈቱ ኃይሎች ናቸው። ታየ ደንዳ በግልጽ የተናገረው ማስታወስ ያስፈልጋል። በምክር ቤት ቁጭ ብሎ የተናገረው እንኳን እሱ አይደለም አማራ ክልል እንኳን ሰራዊቱ እንዲገባ ያፈቀደው አብይ ነው። ምክንያቱም የአማራ ኃይል መመታት አለበት። ይህንን ጦርነት እንፈልገው ነበረ። ከወያኔ ጋር የምናደርገው ጦርነት ይፈለጋል። አጠቃላይ ሚሊቴሪ ፓወሩን የያዙት እነሱ ናቸው። ከዛ ለማንሳት ይጠቅመናል።
የመንግስት መዋቅሩን አጠቃላይ በእኛ ስር ለማድረግ ይጠቅመናል። የስልጣን ጉዳይ ነው አብይ የሚያነሳው። ስለዚህ ለስልጣን ብሎ የትግራይን ህዝብ ምን ብሎታል? አስጨፍጭፎታል። አስጨፍጭፎታል ደግሞ አምኗል። ካመነ ወንጀለኛ ነው። ስለዚህ ከሁለት ኃይሎች ጋር መዋጋት የለብንም ማለት አይችልም። የኢትዮጵያ መንግስት ከሆነ የኢትዮጵያን ህዝብ ነው የሚጠብቀው እንጂ የውጭ ኃይል ስለመጣ እኔ ካንተ ጋር እየተዋጋው ስለነበረ ሌላ ኃይል ቢመጣ ያኛው ኃይል ላስወጣልህ አልችልም። ምክንያቱም የምዋጋው እዚህ ጋር ነው፣ የትኩረት አቅጣጫ ይሄ ነው ካለ ትግራይ ምን እያደረገው ነው? ገንጥሎታል። የዛ አገር ውክልና የዛ አገር የፌዴሬሽን አካል አይደለም እያለው ነው። ቢሆንማ የውጭ ኃይሉን ይከላከል ነበር። ቅድሚያ ሰጥቶ የሚከላከለው ሉዓላዊ ድንበሩን ማስጠበቅ ነው። ይሄ ጦርነት የእርስ በርስ ጦርነት ነው። በዚህ የውስጥ ጉዳይ ላይ መግባት አትችልም። በአደባባይ ውጣለን፣ ተጨማሪ ኃይል አልፈልግም ብሎ መናገር በሰዓቱ የኢትዮጵያ መንግስት ኃላፊነት ነው። በነገራችን ላይ በምንም አይነት መመዘኛ ምክንያት የለህም። የገዛ ህዝብህን ለመውጋት ግን ተስማምተ የመጣው ጅማ ላይ ነው። ስለዚህ ተስማምተ ብቻ የለም የመጣው፣ ትጥቅ ሁሉ ስታግዝ ነበር። ትጥቅ ሰንጋ እያረደ በየአካባቢው ላይ ሲመግብ ነበር። ይሄ እኮ በቪዲዮ እኮ ይደገፍ እኮ ነው። ጭፈራ ሁሉ አልነበር። ስለዚህ ምንም ማስተባበል አያስፈልግም። ጦርነቱ የተቀናጀ ጦርነት አድርጎ እንደ ህዝብ አጠፋዋለሁ ብሎ የተነሳበት ጦርነት። በጣም የሚገርመው ደግሞ በዚህ ንግግሩ ላይ ፊት ለፊቱ ላይ የስንዴ ማስታወቂያም ይዟል። በአንድ በኩል የምርጫ ቅስቀሳ መሆን ነው፣ የደም ነጋዴም ነው፣ የምርጫም ቀስቃሽም ነው እና የሚያስቅ ነው። አጠቃላይ እንትኑን ስታዩት፣ ይሄ ቃለ ምልልሱን ስታዩት የፍርሃቱ መገለጫ ምን እንደሆነ የሚያሳይ ነው። ግን ዋናው ግን እስቲ ጀርባው ላይ ያለውን እስቲ የስንዴ መገለጫ አለ፣ ቅስቀሳ መሆን ነው። ይሄ ነው እንግዲህ አብይ አህመድ የሚያሳየው። እዚህ ላይ ግን መሰመር ያለበት አሜሪካ እኮ ከእስራኤል ጋር ደረባ ኢራን ላይ ጦርነት ከፍታ ዜጎቿን ግን ከሁሉም አካባቢ ውጡልኝ እያለች ነው። ከእስራኤልም ቢሆን ውጡ እያለች ነው እና ዜጋዋን እያስቀደመች ነው። አብይ አህመድ ግን ዜጋውን በጦርነት መሃል መውጋቱ ብቻ ሳይሆን ሌላውንም በመጋበዝ ጋብዞ ናውጋልኝ የሚል ብቸኛ ሰው ነው። ብቸኛ ሰው ምናልባት ዓለም ላይ ካሉት ሰዎች በዚህ ደረጃ የሚያስብ እንደው አሳሰብ አለ ብዬ አላስብም። የገዛ ዜጋውን አብረን እንውጋ ብለህ ጅማ ሄደ ቡና እየቀነጠስክ እኮ የተነጋገርክበት መረጃ እኮ ዓለም ይፋ አድርጎታል። አሁን የምን አዛኝ መሆን ነው? ከየት የመጣ መሽመጥመጥ ነው? ከየት የመጣ መለዋወጥ እስስታዊ ባህሪነት ነው ስንል ጭንቀት፣ ፍርሃት። ስለዚህ አብይ አህመድ አሁን ቅርቃር ውስጥ ሲገባ ልመና ውስጥ የገባው እጠፋለሁ፣ ሊያጠፉኝ ነው፣ ሊበቀሉኝ ነው፣ ታይሚንጉ ነው፣ ጊዜው ደረሰ፣ ሰዓቱ ነው። ይሄ ሰዓት እምወድቅበት ሰዓት ነው። እምወድቅበት ሰዓት ብቻ አይደለም፣ ቀኑ የሚጨልምበት የሆዴት 8ኛው ሺህ። ይህንን 8ኛው ሺህ ይጠቀሙበታል አይጠቀሙበትም? ወደፊት የምናየው ነው። ካልተጠቀሙበት ግን የጽናት ሚዲያ ቤተሰብ ይሄ ፖለቲካዊ ግምገማ ነው እንጂ የጦርነት ጀምሮ አትጀምሮ አይደለም ቅስቀሳው። ካልተጠቀሙበት እንደ አንድ የፖለቲካ መነጽሩ እንደሚከታተል ሰው አብይ አህመድ አዘናግቼ ልብላ የሚለውን በውጤት ደረጃ ያሳኳል። ያሳኩታል ወይንስ ያሳኳዋል የሚለውን ግን ነገ እናየዋለን። ለማንኛውም ጦርነቱን ለመጀመር ከፍተኛ ዝግጅት እንዳለ አብይ እንደነበረው ግልጽ ነው። ግን ከምርጫው በፊት ነበር የታሰበው። አሁን በጣም አጣብቂኝ ውስጥ ገብቷል። የዓለም አቀፍ ሁኔታው፣ የምርጫው ጉዳይ፣ የውስጥ አሰላለፉ፣ ዓለም አቀፍ አሰላለፉ ሌላ ቅርቃር ውስጥ ሁሉ ከቱታል። በዛ ላይ ደግሞ የፋይናንስ ጉዳይ ሌላ ችግር ሆኖበታል። ስለዚህ አገዛዙ አይናችን እያየ እየፈረሰ እንደሆነ ግልጽ ነው። የብልጽግና ስርዓት በዚህ ዓመት ይበተናል። በዚህ ዓመት አብዛኛው እኔ የት ሀገር ይሄዳል? አሁን ዓለም ጦርነት ውስጥ እየገባ ነው ያለው የአብይ አገዛዝ። እኔ በጣም መጨረሻቸው ምን እንደሆነ ግራ ይገባኛል። ለማንኛውም አይናችን እያየ እየወደቀ ያለ ስርዓት፣ እየፈረሰ ያለ ስርዓት ብልጽግና ነው።
አብይ አህመድ በትግረኛም በወላይተኛም በሲዳመኛም ቢያወራ የሚድንበት ሰዓት አይደለም። በፍጹም አያድነው። የምክክር ኮሚሽን አያድነው። ብሔር ብሔረሰብ የሚለው አያድነው። የሚያድነው አንድ ጉዳይ ብቻ ነው። የሚያድነው ስልጣኑን መልቀቅ። ከዛ ውጭ ሌላ መፍትሄ ያለ አይመስለኝም። ለማንኛውም ሰውየው እና ስብስቡ ራሱን ችሎ እንዲወድቅ ሰፊ ዝግጅት ማድረግ የግድ ያስፈልጋል። ታይሚንጉን መጠቀም የግድ ያስፈልጋል። ይሄ ሰዓት ይህንን አገዛዝ የምንሸኝበት ሰዓት እንደሆነ መገንዘብ ያስፈልጋል ብዬ አስባለሁ። የጽናት ሚዲያ ቤተሰብ እንግዲህ የአብይ የትግረኛ ቋንቋ ከምን የመጣ ነው? ከጭንቀት ወይንስ ከወኔ የሚለው በተወሰነ መልኩ አዘናግቼ ልብላችሁ። የፕሮፓጋንዳ ዲስኮርስ የተቅለበለበች እጅ ጣጣ ታመጣለች የአብይ አባባል ለአብይ ወይንስ ላላቸው ሰዎች የሚለውን እናንተ ጋር በተወሰነ መልኩ ትንሽ ሀሳብ ለመስጠት ነው። በሚቀጥለው በሌላ ሀሳብ እስክንገናኝ የዛሬም በዚህ እጨርሳለሁ። እኔ ያዘጋጀሁላችሁ እኔ ስንታየሁ ቸኮል ነኝ። ሰላም።